ሀገር ሰላም ብላ በቀትር ወደ ባሏ ተክል የተጓዘችው እንስት ፈጽሞ ያልጠበቀችውን ክስተት አስተናገደች። እንደ ንጋት ኮከብ በሚያበራው ደም ግባቷ ምክንያት ሞት ተፈረደባት። እግዚአብሔር በጥበቡ የለገሳት ውበት የሞቷን መንገድ ከፈተባት። በወቅቱ ንጽህናዋን የሚያውቁ ጨዋነቷን የሚመሰክሩላት በሙሉ በአንድ ድምፅ የሞቷን ውሳኔ ወሰኑባት። እውነት ተደብቃ አትቀርምና ያመነችው አምላክ ከሞት አፋፍ መልሷታል። በሐሰት የወነጀሏትም በፊቷ አንገታቸውን ደፍተው በቆፈሩላት ጉድጓድ ተቀብረዋል። ለሚሰማው ተአምር እንጂ እውነት በማይመስል መልኩ ከሞት አፋፍ በቅጽበት ድናለች። የምናወራው ስለ ቅድስት ሶስና ነው። በሐሰት ተወንጅላ ወደ ሞት ብትጣልም በቅጽበታዊ ተአምር ግን ታሪኳ ተለውጦ ዳግም ወደ ሕይወት ስለተመለሰችው ቅድስት እንስት ሶስና። ሰላም ጤና ይስጥልን ውዴ ቻናላችን ቤተሰቦች እንደምን ቆያችሁን? ዘወትር አዳዲስ መርሃ ግብራትን ይዘን የምንቀርብበት ሰዓት ላይ ተገኝተናል። በዛሬ መርሃ ግብራችን በሐሰተኛ ምስክሮች ተወንጅላ ወደ ሞት አፋፍ ተጥላ ነገር ግን በእግዚአብሔር ተአምር በቅጽበት ወደ ሕይወት ወደ ተመለሰችው ቅድስት ሶስና የምናስመለከታችሁ ይሆናል። እስከ መርሃ ግብራችን ፍጻሜ አብራችሁን ትቆዩ ዘንድ እየጋበዝን ቀጥታ ወደ መርሃ ግብራችን አለፍን። አንዲት ሶስና የተባለች ቅድስት ነበረች። እናትና አባቷም ደጋግ ነበሩ። ሶስናም የኦሪትን ሕግ አስተምረዋታል። እርሷም እጅግ መልከ መልካም ነበረች። እግዚአብሔርንም በመፍራት ትኖር ነበረ። ኢያቄም የተባለ ሰው ባልም ነበራት። እርሱም እጅግ ባለጸጋ ነበር። በዚያም ወራት ሁለት ግብዞች የሆኑ መምህራን ነበሩ። ከዕለታት በአንዱ ቀን ቀትር በሆነ ጊዜም ሶስና ወደ ባሏ ተክል ቦታ ገብታ በዚያ ስትመላለስ እዚያ መምህራን ሁልጊዜ ያዩዋት ስለነበረ አብረዋት ለመተኛት ተመኙ። በዚህም ጊዜ ሁለቱም ፈቃዳቸውን ለመፈጸም ቢፈልጉም መናገር ስለፈሩ እርስ በርሳቸው በልቦናቸው ያለውን ነገር አልተነጋገሩም። ይደርሱባት ዘንድ ይወዱም ስለነበረ ያገኟትም ዘንድ ሁልጊዜ ይጠብቋት ነበርና የምሳ ሰዓታቸውን ተጠቅመው ሊያገኟት ፈለጉ። ነገር ግን አንዱ ሌላውን ያታለለ መስሎት ሁለቱም ተመልሰው በዚያ መንገድ ተገናኙ። ከዚያም ተያዩና ፍላጎታቸውን ተነጋግረው ሶስናም ብቻ ለብቻ የሚያገኙበትን ጊዜ ተቃጠሩ። ከዚህ በኋላ በተክል ቦታው ውስጥ ሆነው ሲጠብቋት ሶስናም እንደ ሁል ጊዜ ከሁለት ደንገጥሮቿ ጋር ገባች። አልቧት ስለነበርም በተክል ቦታው ውስጥ ልትታጠብ ፈለገች። ተደብቀው ከሚጠብቋት ከሁለቱ ረበናት በቀር በዚያ ማንም አልነበረም። ሶስናም ደንገጥሮቿን ዘይትና ሽቶ አምጥተው እንዲያጥቧትና የተክሉንም ደጅ እንዲዘጉ አዘዘቻቸው። እነርሱም እንዳዘዘቻቸው አደረጉ። የተክሉን ደጃፍ ዘግተው ያዘዘቻቸውን ለማምጣት ወጡ። የተደበቁትን ረበናት ግን ማንም አላያቸውም ነበር። ደንገጥሮቹ ከወጡ በኋላ ግን ሁለቱ ረበናት ተነስተው ወደ እርሷ አረጡ። እነሆ የተክሉ ደጃፍ ተዘግቷል፣ የሚያይን የለምና እንደርስብሽ ዘንድ እንወዳለን፣ እሺ በይን። ይህ ካልሆነ ከአንቺ ጋር ሰውን እንዳገኘን ተናግረን እናጣላሻለን። ስለዚህ ደንገጥሮችሽን ካንቺ አስወጥተሽ ሰደድሻቸው አሏት። በዚህም ጊዜ ሶስና ለቀሰች፣ በሁሉም ፈጽሞ ተጨነቀች። ባደርገው እሞታለሁ፣ ባላደርገውም አልድንም። ከእጃችሁ ማምለጥንም አልችልም። በእግዚአብሔር ፊት ከምበድል ኃጢአት ሳልሰራ በእጃችሁ መውደቅ ይሻለኛል አለች። ሶስናም በዛ ጊዜ ጮኸች። ከዚያም ረበናቶቹም ከነርሷ ጋር አብረው ጮሁ። ከዚያም አንዱ ሮጦ ሄዶ የተክሉን ደጃፍ ከፈተ። በቤቷም የነበሩትም ጩኸታቸውን ሰምተው ወጥተው ወደ እርሷ ሮጡ። ሁለቱ ረበናትም በሐሰት ሶስናን ወነጀሏት። በማግስቱ ሕዝቡ በተሰበሰበበት መካከል ሁለት ረበናት እንዲህ በማለት ተናገሩ። ብቻችንን በተክል ውስጥ ስንመላለስ እርሷ ከሁለት ደንገጥሮቿ ጋር ገባች። ደንገጥሮቿንም ልካቸዋለችና የተክሉን ደጃፍ ዘግተው ሄዱ። ከዚህም በኋላ አንድ ጎልማሳ
ከተሰወረበት መጥቶ አብሯት ተኛ። እኛ ግን በዚያ ተክል ዳርቻ ሆነን ኃጢአታቸውን አየን፣ ወደ እነርሱም ሮጠን አንድነት ተኝተው አገኘናቸው። እኛም እርሱን መያዝ ተሳነን፣ እርሱ በርትቶብናልና አመለጠን። የተክሉንም ደጃፍ ከፍቶ ወጣ። እርሷን ግን ይዘን ሰውየው ማን እንደሆነ ጠየቅናት፣ ግን አልነገረችንም። ለዚህም ነገር ምስክሩ እኛ ነን በማለት በአደባባይ በተሰበሰበ በሕዝብ ፊት የሐሰት ምስክራቸውን አሰሙ። ሕዝቡም ይህን በሰሙ ጊዜ በሶስና ላይ እንዲህ ያለ ነገር ፈጽሞ ተሰምቶ አያውቅም ነበርና ዘመዶቿና አሽከሮቿ እጅግ አፈሩ። አባትና እናቷ፣ ቤተሰቦቿ የሚያውቋትም ሁሉ አለቀሱላት። እነዚያም ሁለት መምህራን በሕዝቡ መካከል ተነስተው እጆቻቸውን በራሷ ላይ አኖሩ። ቅድስት ሶስና ግን እግዚአብሔርን በማመን እያለቀሰች ወደ ሰማይ ተመለከተች። በፍርዱ አደባባይ ላይ የተሰበሰቡት መምህራንንና መኳንንትም ስለነበሩ በአደባባይ የተሰበሰቡ ሰዎች የተናገሩት ነገር እውነት መስሏቸው አምነው እንድትሞት ፈረዱባት። ቅድስት ሶስናም በዚህ ጊዜ ቃሏን አሰምታ ጮኻ ዘላለም ጸንተህ የምትኖር የተሰወረውንም የምታውቅ የሚደረገውን ሁሉ ሳይደረግ የምታውቅ ፈጣሪ ሆይ በሐሰት እንደመሰከሩብኝ አንተ ታውቃለህ። እነዚህ መምህራን ክፉ ነገርን ባደረጉብኝ ገንዘብ የሰራሁት ኃጢአት ሳይኖር እነሆ እሞታለሁ አለች። እግዚአብሔርም ቃሏን ሰማትና የሞት ፍርድም ተፈርዶባት ልትገደል በምትወሰድበት ሰዓት እግዚአብሔር በመካከላቸው የነበረውን ነቢዩ ዳንኤልን ልቦናውን አነሳሳ። እኔ ከዚህ ሴት ደም ንጹሕ ነኝ ብሎ ቃሉን አሰምቶ ተናገረ። ሕዝቡም አንተ የምትናገረው ይህ ነገር ምንድነው በማለት ጠየቁት። እርሱም በመካከላቸው ቆሞ አላዋቂዎች የምትሆኑ እናንተ የእስራኤል ልጆች ሳትመረምሩና ነገሩን ሳትረዱ በእስራኤል ልጅ ላይ እንዲህ ያደረጋችሁ እንደዚህ ያለ ፍርድን ትፈርዳላችሁን ብሎ ጠየቃቸው። እነዚህ መምህራን በሐሰት መስክረውባታልና ወደ አደባባይ ተመለሱም አላቸው። የተሰበሰበው ሕዝብ በሙሉ እየሮጡ ወደ አደባባይ ተመለሱ። አለቆችም ዳንኤልን እግዚአብሔር አንተን አልቆሃልና በመካከላችን ተቀምጠ ተናገር አሉት። አራርቃቸው አቆሟቸው፣ እኔም ልመርምራቸው አላቸውና አንዱን አራርቀው አቆሟቸው። ዳንኤልም አንዱን ጠርቶ ይህችን ሴት ካየሃት ሁለቱን ሁሉ በምን አይነት ዛፍ ሲጫወቱ አየህ በማለት ጠየቀው። እርሱም በኮክ ዛፍ ስር ሲጫወቱ አየዋቸው በማለት መለሰ። እርሱን ደግሞ አርቆ ሁለተኛውን ሁለቱ ሲጫወቱ ያየህበት ዛፍ ምንድን ነው በማለት ጠየቀው። ሮማን በሚባል ዛፍ ስር አየኋት ብሎ መለሰ። በዚህ መልስ ሐሰታቸው ታውቆባቸው ሶስና ከተፈረደባት የሞት ፍርድ ነጻ ወጥታለች። ሕዝቡም ሁሉ በአድናቆት በመጮህ ቅድስት ሶስናን ያዳነ እግዚአብሔርን አመሰገኑት። እነዚያ ሁለት መምህራን ደግሞ ለሶስና በቆፈሩት ጉድጓድ ራሳቸው ገብተው በሞት ፍርድ ተቀጡ። ከሁሉም አስቀድሞ ሰዎች ፈጣሪ እግዚአብሔር የእውነት አምላክ እንደሆነ መረዳት ይገባል። እርሱ እውነተኛና የእውነት መንገድ እንደሆነ ስናውቅ መንገዳችን በእውነትና ስለ እውነት ብቻ ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ መንገድና እውነት ሕይወትም ነኝ በማለት እንደተናገረው በሕይወታችን ውስጥ እውነትን ማሰብ፣ እውነት መናገር እንዲሁም በእውነተኛ መንገድ መጓዝ የሚቻለን አምላካችን እውነተኛ መሆኑንና ሐሰተኛ እንደሚጠላ ስናውቅ ብቻ ነው። በምድር ስንኖር አብረናቸው ከምንኖራቸው ቤተሰቦቻችን፣ ዘመዶቻችንና ጎረቤቶቻችን በትምህርት ቤትና በቤተ ክርስቲያን ከምናገኛቸው መምህራኖች እንዲሁም ደግሞ በተለያየ አጋጣሚዎች ከምናገኛቸው ሰዎች ጋር በሚኖረን ማንኛውም ንግግርና ውይይት ላይ ሐሰትን መናገር ኃጢአት በመሆኑ ሐሰትን አትናገሩ በማለት በመጽሐፍ ቅዱስ ያስተምረናል። የኃጢአት ሁሉ መነሻ ሐሰት ነውና ጥንት ጠላት ዲያብሎስ በሐሰትና በትዕቢት ተነሳስቶ አምላኩን በመካድ ፈጣሪያችሁ እኔ ነኝ በማለት ራሱ ክዶ መላእክትን ከፍሎ እንዳስከዳ ቅዱሳት መጻሕፍት ይሰቅሳሉ። በእምነት የጸኑት እነ ቅዱስ ገብርኤል፣ ቅዱስ ሚካኤልና ሌሎች መላእክት እውነተኛውን አምላክ ማወቅና ማገልገል ችለው፣ ሌሎቹ የካዱት መላእክት ግን ከመገረምን ባሻገር ወደ ዘላለማዊ እሳት እንዲጣሉ ተፈርዶባቸዋል።
የኃጢአት መጨረሻውም ወደ ገሃነም እሳት መጣል ነው። በእግዚአብሔር ዘንድ ዳግመኛ ትንሽ ወይም ደግሞ ትልቅ ኃጢአት የሚባል የለም። በሐሰት አለመናገር ከእውነት የራቀን ማንኛውንም ሐሰት ትንሽ ጥፋት ቢመስለንም በተለይም ስር ከሰደደና ሲበዛ እጅግ ከባድ ችግር በሕይወታችን ሊያመጣብን ይችላል። በዓለማችን ማህበረሰብ ውስጥም በሐሰት ወሬ የተነሳ የተጣሉ የቤተሰብ አባላት፣ ባልና ሚስቶች እንዲሁም ጓደኛ ማቾች ቁጥርና ጉዳት ትንሽ የሚባል አይደለም። በሰዎች መካከል ፍቅር፣ መተሳሰብና መተዛዘን እንዲኖር የማይፈልገው ጠላት ዲያብሎስ የሚዋደዱ ሰዎችን የማጣላት በሌሎች ላይ በማደር ሐሰትን በማናገርና በሐሰት በመመስከር ያጣላል። ይህንን ነገር እኛ በራሳችን እንዲሁም ደግሞ በሌሎች ሕይወት የተመለከትነው ይሆናል። በወንድሞቻችን በእህትማማቾች መካከል ስምምነትና ፍቅር እንዳይኖር፣ ባልና ሚስት አንድ ሆነው ትዳራቸውን እንዳይመሩ፣ በጎረቤታሞች መሃል ጥል እንዲፈጠር ለማድረግ የሚጥሩ ሰዎች አይጠፉምና አንዱን ከሌላው ለማጣላት የሚጠቀሙት መንገድ ደግሞ ሐሰት መናገር እንደሆነ ግልጽ ነው። ሐሰት የማህበረሰባዊ ቀውስን ከማምጣት አንጻር ያመጣውን ጉዳት እጅግ ከባድ ነው። ለሰዎች የሚያስፈልገንን ፍቅር፣ መተሳሰብና መተዛዘን እንድናጣ የሚያደርገን ነገር በሐሰተኛነት የተነሳ የሚፈጠረው ተአማኒነት ማጣትና የጥላቻ ስሜት ነው። ምክንያቱም ደጋግመን ሰዎችን የምንዋሽ እንዲሁም ደግሞ ነገራችንን በአብዛኛው በሐሰት ላይ የተመረኮዘ ከሆነ ተአማኒነትን እናጣለን። ይህም ደግሞ እያደር ጥላቻን ይፈጥራል። በምድር ላይ መኖር የምንችለው ደግሞ በመዋደድ መተዛዘንና መተሳሰብ ስንችል ብቻ ነው። በጥላቻ ስሜት የምንመራው የይምሰል ኑሯችን ምን ያህል ዋጋ እንዳስከፈለን እያንዳንዳችን ሕይወት ምስክር መሆኑ ግልጽ ነው። የኑሮ ዋጋ ግሽበት በናረበት በዚህ ጊዜ የዕለት ዕለት ኑሯችንና ወጪያችንን ለመሸፈን አቅቶን የምንጨነቅበት ወቅት አልፈን ከመጣብን መከራና ችግር መላቀቅ ያልቻልነው ምድራዊ ጥቅምና ስጋዊ ፍላጎታችንን ለማሟላት ስንል በሐሰት መኖራችን ነው። ካለንበት ችግር ለመውጣት ገንዘብ ለማግኘት በምድር ለመከባበርና በስልጣን ለመኖር ስንል እንዋሻለን። ይብዛም ይነስም ግን ሐሰት መናገራችን ለጥፋት እንደሚዳርገን ማወቅ ተገቢ መሆኑ ግድ ሳይል አይቀርም። ምክንያቱም ምንም ያህል መከራ በፊታችን ቢጋረጥብን እውነትን ከያዝን አምላካችን እግዚአብሔር ያለብንን ችግር ይፈታልናልና ከስቃይም ያወጣናልና። ለዚህ ደግሞ ምሳሌና ምስክር የሚሆነን አሁን ቀደም ብለን ያየነው የቅድስት ሶስና ታሪክ እንደሆነ በግልጽ ተቀምጧል። ውድ የቻናላችን ቤተሰቦች ለሰዓቱ ያዝንላችሁ መርሃ ግብር ይሄንን ይመስላል። በቀጣይ በሌሎች አዳዲስ መርሃ ግብራት ወደ እናንተ የምንመለስ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸው መርሃ ግብራት ለመላው ዓለም ማጋራት አትርሱ። በቀጣይ በሌሎች አዳዲስ መርሃ ግብራት ወደ እናንተ እስከምንመለስ ሰናይ ቆይታ